አሁን በዓላችን እንድንመረምረው እኛ እያንዳንዳችን እንዴት እንደምናከብረው ይሄን የእግዚአብሔር በዓል የእግዚአብሔር አድርገን እናከብረዋለን ወይስ የኛ የኢትዮጵያውያን አድርገን ወይም ደግሞ እያንዳንዳችን ግለሰቦቻችን እያንዳንዳችን ብርሃኑ የብርሃኑ ከበደ የከበደ ዓለሚቱ የዓለሚቱ ይያር የማን በዓል አድርገን ነው የምናከብረው ሚለውን ጥያቄ እንድንጠይቅ ነው ክርስቲያኖች። ራሱ በቃሉ ለሙሴ አዞ የሰጠውን ያን የእግዚአብሔር ፋሲካ ያለውን በዓል እርሱ በመጣ ጊዜ ግን የእግዚአብሔር ሆኖ አላገኘው። በዓሉን ሰዎች ከእግዚአብሔር ቀሙት። ቀኑን አያሳልፉትም፣ ድርጊቱንም ይፈጽማሉ። መንፈሱን ግን ወሰዱት፣ ከእግዚአብሔራዊ መንፈስ አወጡት። የእግዚአብሔር ፋሲካ ከዘመናት በኋላ የማን ፋሲካ ተብሎ ተጠራ? መልሱልኝ። የማን ፋሲካ ተባለ? የአይሁድ ፋሲካ። ለምን ተባለ? ክርስቲያኖች በዚያ የእግዚአብሔር ፋሲካን የአይሁድ ፋሲካ ያሰኙትን አይሁድ የሚጨነቁበት ጉዳይ ነበራቸው። ስለ መስዋዕቱ ይጨነቃሉ። ለዚያ ነው ምርጥ ሰንጋ መጥቶ ይሸጥ የነበረው። ምርጥ በጎች ይሸጡ ነበረ። ገንዘብ ለዋጮች ነበሩ። ርግብ ሻጮች ለድሆች ነበሩ። እነዚያ እኮ የሚሸጡት ተመልከቱ፣ ተራ ገበያ እኮ አይደለም፣ ለመስዋዕቱ ነው፣ ለበዓሉ ነው። ጌታ ግን ተመልከቱ፣ እነሱ ለበዓሉ የሚጨነቁበት መንገድ አልወደደው። እስኪ የማን በዓል ነው? ከእግዚአብሔር ጋር የምንገናኝበት ከሆነ የእግዚአብሔር በዓል ነው። እግዚአብሔርን ደስ የምናሰኝበት ከሆነ የእርሱ በዓል ነው። የማን በዓል ነው የምናከብረው? ክርስቲያኖች ምንድነው ትኩረታችን የሚወስደው? እንደ እግዚአብሔር መልካም ፈቃድ አሁን በሚኖረን የትምህርት ጊዜ መነስተኛ የትምህርት ጊዜ በዓላቶቻችን በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ያድለን። እግዚአብሔር ለሁላችን ማስተዋሉን ያድለን። ስለዚህ መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ የዮሐንስ ወንጌል ምዕራፍ 2 በአይሁድ በዓላቶች አንጻር ስለኛ በዓላቶች እንማራለን። እግዚአብሔር አምላክ ምስጢሩን ይግለጥልን። ይህን በተመለከተ እንግዲህ ቅዱስ ወንጌል ሲናገር እንደሰማችሁት ቁጥር 13 ላይ የአይሁድን ፋሲካ ቀርቦ ነበር ይላል። እስኪ ተናገሩት፣ ድገሙት እስኪ። የማን ፋሲካ? ምስጢሩ ያለው እዚህ ላይ ነው ክርስቲያኖች። የአይሁድ ፋሲካ ለምን አለ? የጥንት ቤተክርስቲያን ሊቃውንት ወይም መተርጉማን ይችን ቃል ይዘው ይጠይቃሉ። ለምን አለ ጌታ የፋሲካ በዓል ቀርቦ ነበር ለምን አላለም? የፋሲካ በዓል ቀርቦ ነበር ከማለት ይልቅ ወንጌል የሚለው ምንድን ነው የሚለው? የማን ፋሲካ ነው ያለው? ሰምታችሁታል አይደለም? እስቲ መልሱልኝ። የማን ፋሲካ ነው የሚለው? የአይሁድ ፋሲካ። ይቺ ሐሳብ ናት ክርስቲያኖች ስለ በዓላት እንድንማር የምታደርገን ይቺ ሐሳብ ናት። የፋሲካ በዓል በሚለውና የአይሁድ ፋሲካ በዓል በሚለው መካከል ከፍተኛ ልዩነት አለ ክርስቲያኖች። ስለ ፋሲካው በመጽሐፍ ቅዱስ ከተጻፈው ላንሳላችሁና ስለ ሌሎቹም ሁኔታዎች ያለውን እናንሳ። ለምሳሌ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ ስለ ፋሲካው ሲናገር እዚህ ሰፊ ዝርዝር ነው የተቀመጠው። ቀደም ብሎ ያለውንም ልናይ እንችላለን። ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲብሉት ፈጥናችሁ ትበሉታላችሁ፣ እርሱም የእግዚአብሔር ፋሲካ ነው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አስተውሉ ክርስቲያኖች፣ መጀመሪያ የፋሲካ ስርዓት የተሰራው በመጽሐፍ ቅዱስ ኦሪት ዘጸአት ላይ ነው የምናገኘው። የተሰራበት ምክንያት እንደምናውቀው እስራኤል በግብፅ ከ215 ዓመት በላይ ከነትምቱ ከሆነ 430 ዓመት ቆይተው ሲወጡ ፈርዖን ባጸናባቸው አገዛዝ ምክንያት እጅግ አልቅሰው ተማረው የሚወልዷቸው ወንድ ልጆች ሁሉ በኩራቸው ይገደል ስለነበረ ሴቶቹን ጭቃ ረጋጭ ወንዶቹን ጡብ ተኳሽ አድርጎ
እጅግ ከባድ መከራ ጽንቶባቸው ስለነበረ እስራኤል ተማረው ነበረ። ወደ እግዚአብሔርም ጮኸው ነበረ፣ አልቅሰው ነበረ። ምሬታቸውንም እግዚአብሔር ሰማ፣ ጸሎታቸውን ተቀበለ። ሊያወጣቸው ሊያድናቸውም ሲፈልግ ሙሴን የምናውቀውን ታላቁን ነቢይ አስነሳላቸው። ሙሴን ላከው። ከዚያ በኋላ በፈርዖን ፊት እግዚአብሔር 9 ድንቅ ተአምራትን አድርጎ ፈርዖንን አሳየው እንዲለቅ። ተአምራቱ በታዩ ቁጥር ሁሉ እለቃለሁ ይላል፣ ግን እሱ አይለቅም። እና ያ ሁሉ የሚያሳየው ምንድነው? በአይሁድ ላይ የነበረባቸው የመከራ ጽናት፣ የፈርዖን የልብ ድንዳኔ እግዚአብሔር ከምን እንዳላቀቃቸው እንዲያውቁ ነው። ስለዚህ ተመልከቱ፣ 10ኛው ሞተ በኩር ነው። እግዚአብሔር ግብፃውያንን በኩረ ልጆቻቸውን በአንድ ቀን እንዲገልባቸው ወሰነ። በዚያ ጊዜ ግን ቀሳፊ መልአክ በየቤቱ እየገባ በኩሩን ግደል ሲባል ወደ እስራኤልን ቤት ገብቶ የእስራኤልን በኩር ልጆች እንዳይገል እግዚአብሔር አንድ ስርዓት ሰጣቸው። ይሄ ስርዓት የፋሲካ ስርዓት ይባላል። ያ ፋሲካ ምንድን ነው? ልክ ለመውጣት ተዘጋጅተው እንደሰማችሁት ማታ ተጀምሮ ጠዋት የሚጠናቀቅ ስርዓት ነው። ዝርዝር ስርዓት አለው። አበላሉ፣ አፈጻጸሙ፣ ወገባችሁን ታጥቃችሁ፣ ልብሳችሁን ለብሳችሁ፣ ጫማችሁን አድርጋችሁ ልክ ለመንገድ ዝግጁ ሆነው አንድ ቤተሰብ በአንድ ቤተሰብ አንድ በግ የማይጨርስ ቤተሰብ ከሆነ ስርዓቱ በዝርዝር ይናገራል። 2 ቤተሰብ አንድ ላይ አንድ በግ ተካፍሎ እንዲበላ ስርዓት ተሰርቶ ይናደረገ እና የበጉን ደም ግን የቤታችሁን ጉበኑንና መቃውን ቀቡት። ከዚያ በኋላ መልአከ ሞት ሌሊት መጥቶ የግብፃውያን በኩር ሲገል ደሙን እያየ ወደ እናንተ ቤት አይገባም። ይሄ ለእናንተ አለ እግዚአብሔር የእግዚአብሔር ፋሲካ ነው። የማን ፋሲካ ነው? መልሱልኝ። የማን ፋሲካ ነው? ይኸው ፋሲካ እንዲህ ተደርጎ ነው የተተከለ። ከዚያ በኋላ ደግሞ ስርዓቱን ሲያጸና ኦሪት ዘሌዋውያን ምዕራፍ 23 ላይ በየዓመቱ ይሄን በዓል እንዲያደርጉ ከፋሲካው ማግስት ጀምሮ ደግሞ ለ7 ቀን የቂጣ በዓልን እንዲያከብሩ ከዚያ በኋላ ደግሞ ሌሎቹን በዓላት ሰንበትንም እንዲያከብሩ እግዚአብሔር ስርዓት ሰጥቷቸዋል። እና በዓላቶቹ ሲጀመሩ በሙሉ የእግዚአብሔር በዓላት ናቸው። የማን በዓላት ናቸው? ፋሲካው በዓል ሲሰጥ መጽሐፍ በግልጽ የእግዚአብሔር ፋሲካ ይለዋል። ስለሌሎቹም በዓላት በንባብ አሰማቸዋለሁ አለፍ አድርጌ። ግን አሁን ተመልከቱ፣ ጌታ ራሱ በቃሉ ለሙሴ አዞ የሰጠውን ያን የእግዚአብሔር ፋሲካ ያለውን በዓል እርሱ በመጣ ጊዜ ግን የእግዚአብሔር ሆኖ አላገኘው። በዓሉን ሰዎች ከእግዚአብሔር ቀሙት። ቀኑን አያሳልፉትም፣ ድርጊቱንም ይፈጽማሉ። መንፈሱን ግን ወሰዱት፣ ከእግዚአብሔራዊ መንፈስ አወጡት። የአይሁድ መንፈስ የአይሁድ በዓል ሆነ። ስለዚህ ጌታ ምን አለ? በመጽሐፍ ሲጻፍ ተመልከቱ። ያን ታላቅ በራሱ ቃል በማንም ቃል አይደለም። ሙሴ አይደለም ያን በዓል የእግዚአብሔር በዓል ያለው፣ አሮን አይደለም ያለው፣ ወይም ሌሎቹ ነቢያት አይደሉም። ይሄ የእግዚአብሔር ፋሲካ ያለው ራሱ እግዚአብሔር ነው። ራሱ እግዚአብሔር መጥቶ ዛሬ ደግሞ የአይሁድ ፋሲካ ቀርቦ ነበር ይላል። አስገራሚ ነው። የእግዚአብሔር ፋሲካ ከዘመናት በኋላ የማን ፋሲካ ተብሎ ተጠራ? መልሱልኝ። የማን ፋሲካ ተባለ? የአይሁድ ፋሲካ። ለምን ተባለ? ክርስቲያኖች ይኸው ስለ በዓላቶቻችን ምንማረው ለዛ እንደ አጋጣሚ አሁን ቀኑን ብናሰላው ጌታ ጥር 11 ነው የተጠመቀው። እንደምታውቁት 40 ቀን ሳይውል ሳያድር ገዳመ ቆሮንቶስ ገብቷል። ከጥር 12 ጀምሮ ሲሰላ ለ40 ቀን ግልጽ ነው ያ ስንት ቀን እንደቆየ፣ ወይም 11 ቢቆጠር ማለት ነው። ወደ የካቲት 20 አካባቢ ያልቃል። የካቲት 23 አካባቢ ቃና ዘገሊላ። ከዚያ በኋላ ባለው ልክ አሁን ይሄን ወቅት ይመስላል። ራሱ ቀኑ ስናሰላው የተፈጸመው ድርጊቱ ራሱ ያ የመጀመሪያው አንጽሖተ ቤተ መቅደስ ልክ በዚህ ወቅት ይመስላል። ክርስቲያኖች በዚህ አካባቢ ነው የተደረገው። ክርስቲያኖች አስተውሉ። እንደዚህ አይነት ታላቅ በዓል ስለሆነ በዓሉን ከዚህ ወቅት ጋር የተፈጸመበት ስለሚገጥም በዚህ ላይ የምንማረው ለዚህ ነው። አሁን በዓላችን እንድንመረምረው እኛ እያንዳንዳችን እንዴት እንደምናከብረው ይህን የእግዚአብሔር በዓል የእግዚአብሔር አድርገን እናከብረዋለን ወይስ የኛ የኢትዮጵያውያን አድርገን፣ ወይም ደግሞ እያንዳንዳችን ግለሰቦቻችን
እያንዳንዳችን ብርሃኑ የብርሃኑ ከበደ የከበደ ዓለሚቱ የዓለሚቱ እያር የማን በዓል አድርገን ነው የምናከብረው ሚለውን ጥያቄ እንድንጠይቅ ነው ክርስቲያኖች። ቤተ መቅደስ ተገኝቶ በዚያ የእግዚአብሔር ፋሲካን የአይሁድ ፋሲካ ያሰኙትን አይሁድ የሚጨነቁበት ጉዳይ ነበራቸው። ስለ መስዋዕቱ ይጨነቃሉ። ለዚያ ነው ምርጥ ሰንጋ መጥቶ ይሸጥ የነበረው። ምርጥ በጎች ይሸጡ ነበረ። ገንዘብ ለዋጮች ነበሩ። ርግብ ሻጮች ለድሆች ነበሩ። እነዚያ እኮ የሚሸጡት ተመልከቱ፣ ተራ ገበያ እኮ አይደለም፣ ለመስዋዕቱ ነው፣ ለበዓሉ ነው። ጌታ ግን ተመልከቱ፣ እነሱ ለበዓሉ የሚጨነቁበት መንገድ አልወደደውም። እነርሱ ያሳሰባቸውን አልወደደውም። እነርሱ ትኩረት የሰጡትን አልወደደውም። እኛ ትኩረት የምንሰጠው ለምኑ ነው? ዛሬ ስንመጣ እዚህ ለጸሎቱ ነው ትኩረት የምንሰጠው? ለቃለ እግዚአብሔር ነው ትኩረት የምንሰጠው? ለቡራኬ ነው ትኩረት የምንሰጠው? ለጾሙ ነው ትኩረት የምንሰጠው? እስኪ የማን በዓል ነው? ከእግዚአብሔር ጋር የምንገናኝበት ከሆነ የእግዚአብሔር በዓል ነው። እግዚአብሔርን ደስ የምናሰኝበት ከሆነ የእርሱ በዓል ነው። የማን በዓል ነው የምናከብረው? ክርስቲያኖች ምንድነው ትኩረታችን የሚወስደው የሚያሳስበው? ለምሳሌ መቁረቢያ ነጭ ልብሶቻችን ያሳስቡናል ወይስ መቁረቢያ ውስጣዊ ትህትናችን ያሳስበናል? እውነት ነው። በሰርጉ ቤት ምሳሌ እንደተነገረው የሰርጉ ቤት ባለቤት የሰርግ ልብስ ያለበሰውን ውጣ ብሎ አስወጥቶታል። የሰርጉ ልብስ ሰርጉ የክርስቶስ ሥጋና ደም ነው። ሰርጉ ቅዳሴው ነው። ክርስቲያኖች ሰርጉ እኮ ቅዳሴው ነው። ሰርጉ ማህሌቱ ነው። ሰርጉ ጸሎቱ ነው። በዚህ ውስጥ የሰርጉን ልብስ ያለበሰውን አውጥቶ ይጥለዋል። ይህ የዚህ ሰርግ ልብስ፣ የዚህ ቅዳሴ ልብስ፣ የዚህ ማህሌት ልብስ፣ የዚህ ጉባኤ ልብስ፣ የዚህ ዝማሬ ልብስ የትኛው ይመስላችኋል? የዚህ ክርስቶስ መተርጉማን ተርጉመዋል። ክርስቶስ የሰርጉን ልብስ አልለበስክም ብሎ የሚያወጣው ትህትና ያለበሰውን ነው። ውስጣዊ ልብስ ናት ያቺ ልብስ። ክርስቲያኖች በእግዚአብሔር ፊት ትሁት ያልሆነ ራሱን ያልጣለ ለራሱ ቦታ የሰጠ ማንኛውም ቢሆን ረቂቅ መንፈስ ቅዱስ ፖሊስ እንደሚያስወጣ አያስወጣውም እንጂ መንፈስ ቅዱስ ከሰርጉ ያስወጣዋል። ከበረከት ይለየዋል፣ ከጸጋ ይለየዋል። ክርስቲያኖች የቱን ነው የለበስነው? ስለዚህ ምን አይነት የዝግታ መንፈስ ነው የለበስነው? የማስተዋል መንፈስ ነው የለበስነው? የጽሙና መንፈስ ነው የለበስነው? ወይስ የመለፍለፍ፣ የመንቀሽቀሽ፣ የመቸኮል፣ የመጮህ፣ የመረበሽ፣ ያለመረጋ የቱን ነው የለበስነው? ክርስቲያኖች የማን አድርገነዋል? የእግዚአብሔር እንደሆነ ነው በዓሉ። እውነት ነው፣ የእግዚአብሔር እንደሆነ አድርገው የሚያከብሩ ሰዎች አሉ፣ አይጠረጠርም። ሁላችንም ግን አይመስለኝም። የማንም በዓል ነው የምናከብረው? እስኪ መጽሐፉን እንየው ክርስቲያኖች፣ ትንሽ እናስተውለው። አንዳንድ ጥቅሶችን ሊጨምር እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን። ክርስቲያኖች ጌታ እንደው ስለ ፋሲካው ብቻ ሳይሆን ራሱ ስለ እስራኤልም ይላል። ህዝቡን ራሱ ታውቃላችሁ። ስለ እስራኤል ስለ ህዝቡ በጣም የሚገርሙ ቃላት ተነግረዋል። ለምሳሌ ፈርዖን ራሱ እንዲለቃቸው ሲፈልግ በጣም የሚገርመው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ እንዲህ ይላል። ከዚህም በኋላ ሙሴና አሮን ወጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ። ምንን ልቀቅ አለ? ህዝቤን ያለው ማን ነው? ማን ነው ያለው? ይሄን እግዚአብሔር። ክርስቲያኖች እግዚአብሔር ህዝቡን ምን አለው? ህዝቤ አለው። ደግሞ ምን ያደርጉልኝ ዘንድ? በዓሌን ያከብሩልኝ ዘንድ፣ በዓል ያደርጉልኝ ዘንድ ህዝቤን ልቀቅ። እንዲያውም በጣም በሚገርም ሁኔታ ኦሪት ዘጸአት ምዕራፍ 6 ቁጥር 7 ላይ ደግሞ ህዝቡን እንዲህ ይላቸዋል፣ ለእኔም ህዝብ እንድትሆኑ እቀበላችኋለሁ። እግዚአብሔር እኛንም ይቀበለን፣ ህዝቡ እንድንሆን፣ በጎቹ እንድንሆን። በእውነቱ ከእርሱ መንጋ ከበጎቹ እንዳንወጣ በቸርነቱ ይቀበለን። እቀበላችኋለሁ። በግብፅ ብትኖሩ፣ በፈርዖን አገዛዝ ብትኖሩ፣ በጣዖት አምልኮ ውስጥ ብትኖሩ፣ ወደ እኔ ስትመጡ ግን እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ ይላል። ከሌሎቹ ጋር ደግሞ ሲያነጻጽራቸው
ፈርዖንን ሲናገረው በሕዝብህና በሕዝቤ መካከል እለያለሁ፣ ይሄም ተአምራት ነገ ይሆናል። በሕዝብህና በሕዝቤ ተመልከቱ። አሁን በእኛ ሕዝብና በእግዚአብሔር ሕዝብና በሌላው ሕዝብ መካከል ልዩነት አለ። ግን አሁን በእኛ መካከል ያለውን ራሱ ስናየው ማንን እንመስላለን? እኛ የእግዚአብሔርን ሕዝብ ነው የምንመስለው ወይስ የሌላውን ሕዝብ? እንዲሁ ላስታውሳችሁ በህሊና አንድ ጊዜ ነቢዩ ኤልያስ ብቻውን ለእግዚአብሔር መስዋዕት ሊያቀርብ ነቢያት ሐሰትና ካህናት ጣዖት ከህዝቡ ጋር ደግሞ በብዛት ሆነው ነበር። እነሱ ይጮሁ ይረበረቡ ነበር። እንዲያውም ድምፃችሁን ከፍ አድርጉት፣ የእናንተ አምላክ ደንቁ ነው ወይም ተኝቶ ይሆናል እንቅልፋም ነው አይሰማ፣ ድምፃችሁን ጨምሩ ይላል። ኤልያስ እንደዛ አላደረገም። እዩ ይሄን ያነሳው ስለምንድን ነው? የእግዚአብሔር ያልሆኑ ጩኸት መታወቂያቸው ነው። እንኳን ሌላው ሲጸልዩም በመጮህ ነው። በጣም ይገርማል። እኔ አሁን አልናገርም እንጂ በሌላ ሃይማኖት መጽሐፍ የአንድ ሰው እንትን ጸሎቱ ድምፁ ነው የሚለው። እየሰማችሁ ነው አይደለም? ጸሎቱ አይደለም እያልኳችሁ ያለው ምኑ ነው ያልኳችሁ? ድምፁ። ለምሳሌ ወንድሜን ሊቀ መዘምራን ቴዎድሮስ ዮሴፍ ልጠቀምና የቴዎድሮስ ዮሴፍ ሲዘምር ድምፁ እስከ ገነት ይሰማል ብል እውነት ነው ይሄ? ጸሎቱ ግን ሊሰማ ይችላል አይችልም? ጸሎቱን ይሰማዋል። እንደሚሰማውም እናምናለን። እግዚአብሔር ቸል አይልም። ጸሎቱን ይሰማል። መዝሙር ድምፁ ግን አይሰማም። ምን ልላችሁ ነው? በሌላ ሃይማኖት ድምፁ እስከ ጀነት ተሰማ የሚሉ አሉ። ይገርማቸው ድምፁ። ምክንያቱም እኛ እኮ እግዚአብሔር የሚሰማን በድምፅ ህግ አይደለም። ክርስቲያኖች በድምፅማ ከሆነ ይሄ ማይክራፎን ባይኖር እናንተ አትሰሙኝም። ይሄ ማይክራፎን ካለበት ውጭ ያሉ ምንን አይሰሙኝም። አሁን እኮ በድምፅ አይደለም እግዚአብሔር የሚሰማ። እግዚአብሔር በውስጥ ጩኸት ነው የሚሰማን። ክርስቲያኖች ከልብ በምንጮኸው ጩኸት፣ በአፍ በምንጮኸው ጩኸት አይደለም። አሁን እግዚአብሔር ለዚህ ነው በሕዝብህና በሕዝቤ መካከል በሚጮኸውና በማይጮኸው ስርዓት በሌለውና ስርዓት ባለው አምልኮቱ ሰማያዊ ስርዓት በያዘውና ባልያ በዚህ መካከል የኛ አሁን ልዩነቱ አለ ወይ? አለ። ይሄ ልዩነት እግዚአብሔር የሚለው አያችሁ፣ መጀመሪያ ሲቀበላቸው ከነዚያ ስራ ሲላቀቁ ሕዝቤ እቀበላችኋለሁ፣ አምላካችሁ እሆናችኋለሁ፣ ታውቁኛላችሁ፣ እኔ አምላካችሁ እንደሆንኩ እናንተ ታውቃላችሁ ይላቸዋል። በኋላ እነሱ ራሱ ሕዝቡ ተለውጠው እስራኤልም ወደ መጫጫሁ ወደ ጣዖት አምልኮ ገቡ። በገቡ ጊዜ ሙሴን እንዲህ አለው፣ ጥጃ አቁመው ሲሰግዱ ሲረበረቡ ምን አለው? ሕዝቤን ያለውን እነዚህ ሕዝብህ ኦሪት ዘጸአት ምዕራፍ 32 ቁጥር 7 ላይ ኦሪት ዘጸአት ምዕራፍ 32 ቁጥር 7 ላይ እግዚአብሔርም ሙሴን ይላል ከግብፅ ምድር ያወጣው ሕዝብህ ኃጢአት ሰርተዋልና ውረድ አለው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ ልክ መጮህ ሲጀምሩ ወደ ባዕድ አምልኮ ሲሄዱ ሲወጡ ሕዝብህ አላቸው፣ አራቃቸው። ክርስቲያኖች ተመልከቱ፣ ይኸው ሲጀመር ፋሲካ የእግዚአብሔር ፋሲካ ይላል። አሁን በሱ ክርስቶስ በመጣበት ጊዜ ያለውን ደግሞ የአይሁድ ፋሲካ ነው የተባለው። አንድም ቦታ የእግዚአብሔር ፋሲካ እንደ ጥንቱ ተብሎ አልተጠራም። ክርስቲያኑ ሕዝቡንም ሕዝቤ ያላቸው ልክ ሲበድሉ ሕዝብህ ብሎ ለሙሴ አሳልፎ ሰጥቷቸዋል። እኛን ማን ይለናል እግዚአብሔር ዛሬ? ክርስቲያኖች እስቲ የሰንበትን የምናየው ስለ ሰንበት የተጻፈውንም ትንሽ እና ስለ በዓላቶቹ አጠቃላይ የተጻፈውን አንድ ሁለት ጥቅስ ላንብብላችሁ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 3 ላይ ከናንተ ሰው ሁሉ እናቱንና አባቱን ይፍራ ይልና ሰንበታቴንም ጠብቁ። ምንን ጠብቁ አለ እግዚአብሔር? መልሱልኝ ክርስቲያኖች። ሰንበታቴን የራሱ አድርጎ ነው የሚናገራቸው። በዓላቶቹም በሙሉ ጌታ የራሱ ነው የሚያደርጋል። ሰንበታቴን ጠብቁ እኔ እግዚአብሔር አምላካችሁ ነኝ ይላል። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 ጀምሮ ደግሞ እንዲህ ይላል፣ ለእስራኤል ልጆች እንዲህ ብለህ ነገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ ምኖች አለ እግዚአብሔር? በዓላቶቼ። የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ስራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። የእግዚአብሔር በዓላት
በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። እዩ የእግዚአብሔር በዓላት ነው የሚላቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ እንጀራ ብሉ ይላል። ስለ ቃሉ የእግዚአብሔር የአምላካችን ስሙ ለዘላለሙ የተመሰገነ ይሁን። አሁንም አንድ ጥቅስ ልጨምር። ኦሪት ዘጸአት ምዕራፍ 30 ላይ ደግሞ ስለ ዕጣን ያለውን እግዚአብሔር ሙሴን አለው ይላል፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ፣ የሁሉም መጠን ትክክል ይሁን፣ እኩል ይሁን ማለት ነው። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹህና ቅዱስ ዕጣን አድርገው። ተመልከቱ፣ ንጹህና ቅዱስ ዕጣን አድርገው። ከእርሱም ጥቂት ተወቅጣለህ፣ ታልመውማለህ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ ይላል። ዕጣኑን ምን ይሁንላችሁ? የቅዱሳን ቅዱስ ይሁንላችሁ። እንደ እርሱ የተሰራ ዕጣን ግን ለእናንተ አታድርጉ፣ በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለእግዚአብሔር እንደዚህ የተቀደሰ ሆኖ የተዘጋጀውን ለግል ለቤት መጠቀም አይቻልም፣ ክልክል ነው። እዩ ተመልከቱ። በዓላቶችን በዓላቶቼ ይላል፣ ሰንበታቱን ሰንበታቶቼ ይላል፣ የእግዚአብሔር ቀን ይላል፣ የእግዚአብሔር ፋሲካ ይላል፣ ዕጣኑም የቅዱሳን ቅዱስ ይሁን ይላል። ግን ተመልከቱ፣ ስርዓቶቹ እንደዚህ ተደርገው የአይሁድ ይሰሩላቸው ይቀበሏቸው እንጂ በሂደት ግን እንደተሰጡት አድርገው አልጠበቁትም። በዚያ መንፈስ አልተጠቀሙበትም። በዚያ መንፈስ እግዚአብሔርን አላመልኩትም። ስለዚህ እግዚአብሔር ተቀየመና ቅድም እንዳየነው የእግዚአብሔርን ፋሲካ የአይሁድ ፋሲካ እንዳለው ሰንበታቱን፣ በዓላቱን፣ ዕጣኑን፣ ጾሙን ሳይቀር ይገስጻቸዋል። አልቀበልም ይላል። ጥቂት ጥቅሶች ላነበላችሁ ክርስቲያኖች። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 ጀምሮ እንዲህ ይላል የእግዚአብሔር ቃል፣ ምናምንቴውን ቁርባን ጨምራችሁ አታምጡ። ክርስቲያኖች ልጠይቃችሁ፣ አይሁድ ከታዘዘው ስርዓት ውጭ ዕጣኑ ላይ ሌላ ነገር የሚጨምሩ ይመስላችኋል? በጉ ላይ ነውር የሚገኝበት ይመስላችኋል? በብሉዩ ማለት ነው። በሬው ላይ፣ ሌላውም ላይ፣ መሰዊያው ላይ፣ መስዋዕቱ ላይ ነውር የሚገኝበት ይመስላችኋል? አይገኝበትም። ምናምንቴው የሚለው እኮ በሰዎቹ ሕሊና ውስጥ ያለው ነው። ክርስቲያኑ በሰዎቹ ሐሳብ ውስጥ ያለው፣ በሰዎቹ እምነት ውስጥ ያለው፣ በሰዎቹ አመለካከት ውስጥ ያለውን ግን እግዚአብሔር ይጸየፈዋል። ለዚህም ነው እንዲህ ይላል፣ ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አስጸያፊ ነው። ተመልከቱ፣ ዕጣን የቅዱሳን ቅዱስ ይሆናችሁ ያለውን አሁን እግዚአብሔር ምን አለ? ዕጣን በእኔ ዘንድ አስጸያፊ ነው። እንዲህ ይላል፣ ተመልከቱ፣ አድምጡ ክርስቲያኖች፣ መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም፣ በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆነውብኛል፣ ልታገሳቸውም ደክሜያለሁ። ይገርማል። እዩ፣ ሰንበታቶቼ ያላቸውን እሱ በዓላቶቼ ያላቸውን ክርስቲያኖች እንደዛ ያለውን እንደገና ዕጣናችሁን ተጸይፋለሁ፣ አታምጡ፣ ዕጣን በእኔ ዘንድ አስጸያፊ ነው። እግዚአብሔር ተመልከቱ፣ እንደዛ አድርጎ የሰራውን ስርዓት ዕጣንን ወዲያው ጠልቶት ሽታውን ወይም ተጸይፎት፣ ድሮውንስ የፈለገ ቢቀመም እግዚአብሔር ንጹሐ ባህሪ መሆኑን ክቡር መሆኑን በንጽህና መርጠን ተጠንቅቀን ማምጣት እንዳለብን ለማሳሰብ ነው እንጂ እግዚአብሔር መጀመሪያውኑ የፈጠረው ለእሱ ሽታ ፈልጎ ይመስላችኋል ክርስቲያኖች? እኛ ደካሞች፣ በተለይም ደግሞ የሰው ልጅ ከወደቀ በኋላ ከአዳም ውድቀት በኋላ ነው እንጂ ጥንት ሌላ መዓዛ አልነበረንም። መዓዛችን የእግዚአብሔር ነው። ከዚያ ወዲህ ግን መዓዛችን ኃጢአት ስላጎሰቆለው ስጋችንም በእኛ ላይ ስለማይስማማ ባህሪያችንም እንደ ቅዱሳን ሰውነት እንደ መናኞች እንደ ገዳማውያን ሰውነት ስለማይጠበቅ ክርፋት አለው። ከዚህ የተነሳ ሽቱ ይፈልጋል የኛ ሰውነት። ክርስቲያኖች ለእግዚአብሔር ምን ሽቱ ያስፈልገዋል? ክርስቲያኖች እግዚአብሔር እኮ ያን ያዘዘው እኛ ንጹሕ ባህሪ መሆኑን አውቀን አቅርበን
አቅርበን እንድንከብር ለኛ መዓዛ ቅድስና እንዲሰጠን ለኛ የነፍስ ልዕልና እንዲሰጠን ለኛ የመወደድ መዓዛ እንዲሰጠን ለኛ የመሰማት መዓዛ የመደመጥ መዓዛ ሰውን የሚለውጥ መዓዛ እንዲሰጠን ፈልጎ ነው እንጂ ያጣንማ ለእግዚአብሔር ምኑ ነው? መጀመሪያውንስ ምኑ ነው? በእውነቱ እግዚአብሔር ምን ያሸታል? ለእርሱ ለባህሪው የሚስማማ ምን ሽታ አለ? እንኳን ሽታ ምን ምስጋና አለ? የመላእክት ምስጋና ቢሆን ለእግዚአብሔር ባህሪው ምን አለው? እነርሱ ራሳቸው ይከብሩበታል፣ እነርሱ ራሳቸው ይቀደሱበታል፣ እነርሱ ራሳቸው ይገኑበታል እንጂ ለእግዚአብሔር ምን ይጨምራል? ማንም ምንም አይጨምርም። ክርስቲያኖች ታዲያ አሁን ምንድነው ተጸየፍኩት ያለው? ምንድነው አሁን እኮ ተጸየፍኩት ያለው? ዕጣኑ በተፈጥሮ ተበላሽቶ አይደለም፣ አቅራቢዎቹ ስለተበላሹ። ክርስቲያኖች አቅራቢዎቹ ስለተበላሹ፣ የነሱ መዓዛ ሃይማኖት ስለተለወጠ፣ መዓዛ ምግባር ስለተለወጠ፣ ንጽህናው ስለጎደለ፣ ድካም ስላለባቸው፣ ስርዓቱን እግዚአብሔር እንደሰጠው ስለማይጠብቁ ስለማያከብሩ አሁን እጸየፈዋለሁ ይላል እግዚአብሔር። ትንቢተ ሆሴዕ ምዕራፍ 9 ቁጥር 1 ላይ እንዲህ የሚል ቃል አለ። እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይፈልህ፣ ሐሴትንም አታድርግ። በእህሉ አውድማ ላይ የግልሙትናን ዋጋ ወደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብፅ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም። የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ይላል የእግዚአብሔር ቃል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ለእናንተ ሆኖ ይቀራል እንጂ ወደ እኔ አይገባም፣ እኔ የምቀበለው አይሆንም ይላል እግዚአብሔር። ክርስቲያኖች ተመልከቱ። እንዲያው ስለ ጾማችንም ያለው ልናገርና ወደዚህ ወደኛ ቀረብ ላድርገው። ኢሳይያስ 58 ላይ ስለምን ጾምን አንተም አልተመለከትክንም? ሰውነታችንን ስለምን አዋረድን አንተም አላወቅክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥሁት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥብ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥሁት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣ ከስጋ ዘመድህ እንዳትሸሸግ አይደለምን ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ ፈጽሞ የከበረ የተመሰገነ ይሁን። እዩ ክርስቲያኖች፣ አመድ ነስንሰው ማቅ ለብሰው እጅግ እያጸኑ መጾማቸውን እንኳን እግዚአብሔር ሲጸየፈው አይገርማችሁም? እኔ እኮ የምወደው አመድ ላይ መተኛታችሁን አይደለም። እግዚአብሔር ምን አይነት አመድ ላይ ተኝተው ቅሬ የተባሉ የሉም፣ ሞልተዋል። የነነዌ ሰዎችን ማየት እንችላለን። ሌሎቹም እነ ዳዊት በዚያ እኮ ደስ አላሰኙት ብለው አይደለም። ግን ተመልከቱ፣ መጥፎ ምግባር ሳይተው አንድ ሰው ሌባ ስርቆቱን ሳይተው፣ ዝማዊ ማመዝነሩ ሳይተው፣ ክፉ ሰው የክፋት ምክሩን ሳያቆም፣ ነገረኛ ነገር እያመላለሰ ማጣላቱን ሳያቆም፣ በቤተሰብ መካከል፣ በባለትዳሮች መካከል፣ በአባትና ልጅ መካከል፣ አሁን ደግሞ በብሔረሰብ መካከል ማጥጠብ የሚዘራለ። እንደምታውቁት በመጽሐፈ ምሳሌ አምላካችን እግዚአብሔር 6 ነገርን ነፍሴ ትጠላለች፣ 7ኛውንም ነፍሱ አጥብቃ ትጸይፋለች ይላል ሶሎሞን። እና ያቺ እነዚያ 6 ነገሮች በተለይ 7ኛዋ ደግሞ በወንድማማች መካከል ጠብን የሚዘራ ይላል እግዚአብሔር። ፈጽሞ
ይጸየፋል። ያንን ክርስቲያኖች ይጸየፈዋል። እንደዛ እያደረጋችሁ ሌላው ቀርቶ እዚህ ትንቢተ ኢሳይያስ ምዕራፍ 58 እንደሰማችሁት የእግዚአብሔር ቃል የሚለው ከስጋ ዘመድ ተሸሽገህ። ለምሳሌ አሁን ሰው ብድር እንኳን አንድ ዘመዱ ቢጠይቀው የለኝም እንደዚህ ሆኖ እንደዛ ሆኖ ነው የሚለው። እንደዚህ እያልክ እስከ 11 ሰዓት ብጾም አልሰማህም ነው የሚለን የእግዚአብሔር ቃል። የእውነት ነው የምነግራችሁ። ምንም በሰው አስተያየት አንጸድቅም፣ አንኮድነንም። በእኔ ትችትም በማንም ሰው አይሆንም። እቺ የእግዚአብሔር ሕሊና ብቻ ናት እያንዳንዳችን የምትቀበለን ወይም የምትጥለን። የእግዚአብሔር ፍርድ ብቻ ናት። የማንም አስተያየት አያጸድቅም፣ የማንም አስተያየት አያስኮንንም። እንዲያውም አስተያየት ሰጪው ራሱ ቀድሞ ይኮነናል። በእውነቱ የጽድቅ አስተያየት ስለጸጠው ጻድቅ መሆን አልችልም። መፈራጅነትን እኔ ቀድሜ ስለወስኩ እንደውም እግዚአብሔር ይፈርድብኛል እንጂ ክርስቲያን ግን ያቺ የእግዚአብሔር ዳኝነት አትጓደልም። መቼም ማንም አይቀይራትም። እና ጌታ ጾሙን እንደዚህ ሲል ዕጣኑን ተጸይፌዋለሁ ሲል በዓላቱን እንዲህ ሲል ግን በዚህ አሁን ባነበብኩላችሁ ዮሐንስ ወንጌል ምዕራፍ 2 ላይ ቅድም ባነበብኩላችሁ ላይ አንድ ነገር ግን አስተውልን እንድናየው ፈልጋለሁ። ምን አለ ጌታ? የአባቴን ቤት የምን ቤት አታድርጉት ነው ያለው። መልሱልኝ። የምን ቤት አታድርጉት አለ? የንግድ ቤት አታድርጉት። በጣም የሚገርመኝ ወንጌልን ስንመለከተው ሰዎች የሚያከብሩትም በዓሉን በዓላቶች አለ። በዓሌ ያለውን በዓላቶች ያለውን በዓላቶቻቸው አለ። ሰንበታት ያለውን ሰንበቶቻቸው አለ። የእግዚአብሔር ፋሲካ ያለውን የአይሁድ ፋሲካ አለ። ቤተ መቅደሱን ግን አንድም ጊዜ የአይሁድ ብሎት አያውቅም። ክርስቲያኖች ቤቱን ሁሌ የሚለው የአባቴ ቤት። በሶስተኛው ዓመትም ልክ ሆሳዕና አሁን ተመልሶ ይሄ ከፋሲካው በፊት ከኛ ክርስቲያኖች ፋሲካ በፊት በሶስተኛው ዓመትም ይሄ የሆሳዕና በዓል በመናከብርበት ጊዜ ተመልሶ ቤተ መቅደሱን ያጸዳል። በዚያ ምንባብ ላይ የአባቴ ቤት የጸሎት ቤት ነው ያለው። እናንተ ግን የሽፍቶች የወንበዴዎች ዋሻ አደረጋችሁት አለ። ቤተ መቅደሱን የአባቴ ቤት ሳይለው የቀረ የለም። በእውነቱ እዩ ክርስቲያኖች፣ እቺ የወልድ የአባቴ ቤት ይምላል። ይቺ የእግዚአብሔር አብ ቤት ናት። ይቺ የእግዚአብሔር ቤተ ክርስቲያን ናት። ይቺ ሁልጊዜ የእግዚአብሔር ናት። የኛ በዓል ግን የእግዚአብሔር ላይሆን ይችላል። ይገርማል። ይውላችሁ ቤተ መቅደሱን እያስከበረው መሰዊያውን እያስከበረው አሁን በአዲስ ኪዳንም መቅደስ የከበረ ነው፣ ገዳም የከበረ ነው፣ ክህነት የከበረ ነው፣ ታቦት መሰዊያ የከበረ ነው። እኛ የምናከብረው ክብረ በዓል ግን እግዚአብሔር የሚቀበለውም ሊሆን ይችላል፣ የማይቀበለውም ሊሆን ይችላል። ቤቱን ለነሱ ለምንድን ነው አይሁድን እንዲህ አላቸው? ለምንድን ነው እንደዚህ በዓላቶቻችሁ፣ ሰንበታችሁ፣ ዕጣናችሁ፣ ጾማችሁ ጠቅላላ ስርዓተ አምልኮታቸውን ተጸየፈው? እንዲያውም ሸክም ሆነውብኛል አለ እግዚአብሔር። ኧረ ሸክም እንዳንሆን አምላካችን እግዚአብሔር ይርዳን። እርግጠኛ ነኝ ገዳማቱም ገቢያችንን ያው እንድንጸድቅም ቢፈልጉትም በአንዳንድ ነገር ግን ሸክም የምንሆንባቸው ይመስለኛል። አስተውሉ ክርስቲያኖች፣ ሸክም ሆነን ይሆን ብለን እኮ መጠየቅ አለብን። ሰለቸኝ። እግዚአብሔር በባህሪው አይሰለችም። ሰለቸኝ አለ እግዚአብሔር። ከኛ ምኑን ይሆን የሚወደው? ክርስቲያኖች ምን አይነት አከባበር ነው የምናከብረው? ምን አይነት መንፈስ ነው ያለን? አሁንም ይሄን እናየው ክርስቲያኑ። ወደሚድኑት ነው እኛ የምንጠጋው ወይስ ወደሚጠፉት? አሁን ደግሞ የጥፋት ምልክትም አለ። ስርቆቱን ስናየው፣ ልዩነቱን ስናየው፣ ዘረኝነቱን ስናየው የሚምረው የለም። ቤተ መቅደስ አገልጋይ እስከሆነው ድረስ ዘልቆ የገባ ትልቅ የጥፋት ምልክት አለ። በሌላ በኩል ደግሞ እያንሰራራ ያለ የተስፋ የድህነት የጭላንጭል ምልክት ደግሞ አለ። አንድ ላይ ነው እነዚህ የሚመጡ ክርስቲያኖች። በታሪክ ስናየው አንድ ላይ የጥፋትና የልማት አንድ ላይ እግዚአብሔር የሚቀበላቸው ሰዎችና የትኛው ነን እኛ ክርስቲያኖች? ይኸው አሁንም እንዳናገላብጠው ነው። አይሁድ እንዳገላበጡት እንዳናገላብጠው ክርስቲያኖች። ለየትኛው ነው ክብር የምንሰጠው? ክርስቲያኖች ራሳችንን ነው፣ ሰውነታችንን መርምር። መጽሐፍቱንም በመመርመር በእውቀት በመራቀቅም እግዚአብሔርን ደስ አናሰኘውም። ጌታ ፈሪሳውያንን በዚህም ገስጿቸዋል። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው ብሏቸው። አሁን መጽሐፍትን መመርመር በቤተ ክርስቲያን የታዘዘ መሰረታዊ ትእዛዝ ነው። ግን በመጽሐፍትን በመመርመር እርካታ ደግሞ አይጸደቅም፣ በእውቀት አይጸደቅም።
መጽሐፍት የሚመረመሩት ጌታን ለመድረስ ነው። ጌታን ትቶ ከእውቀቱ ጋር የሚኖር ሰው አለ፣ ከረቃቄው ጋር የሚኖር ሰው አለ። የመጽሐፍት ዓላማቸው እኮ ሰው ወደ እግዚአብሔር ማድረስ ነው እንጂ ማስመካት አይደለም። ማስመካት በእውቀት ማስመካት አይደለም። የመጽሐፍ እናንተ ይመስላችሁ አይደለም። እነሱ የሚመሰክሩት ስለኔ ነው። ወደ እርሱ ማድረስ አለበት። ማንኛውም ነገር ጸሎቱ፣ መስዋዕቱ፣ ቅዳሴው፣ ማህሌቱ፣ ዝማሬው፣ አገልግሎቱ፣ ማንኛውም ነገር ትምህርቱ፣ ሁሉም እያንዳንዷን ነፍስ ወደ ክርስቶስ የሚጎትት መሆን አለበት፣ ወደ መድኃኔዓለም። ይህን ማድረግ እስካልቻለ ድረስ ትምክህት ሆኖ ይቀራል። ክርስቲያኖች ያን ስናደርግ ነው በዓላችንን እግዚአብሔር የሚቀበለው። ክርስቲያኖች ቅዱስ ጳውሎስ ከተናገራቸው ሁለቱን ተናግሬ ትምህርቴን አጠቃልላለሁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 18 ላይ ብዘገይ ግን ይለዋል ቅዱስ ጳውሎስ ለቅዱስ ጢሞቴዎስ በእግዚአብሔር ቤት፣ በእግዚአብሔር ማደሪያ ቤት፣ በማን ማደሪያ? በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ይህን ማወቅ አስፈላጊ ነው ክርስቲያኖች። በእግዚአብሔር ቤት መኖር ማለት አሁን እዚህ ቤተ መቅደስ እዚህ ገዳም ስርዓት ማለት አይደለም። ቤታችንም ሄደን፣ ምክንያቱም እኛ ራሳችን የእግዚአብሔር ነን። ቤታችንም የእግዚአብሔር ነው፣ ቤተሰቡም የእግዚአብሔር። ያኮ የእግዚአብሔር ቤቱ ነው። የእያንዳንዳችን ቤት የእግዚአብሔር ቤት ነው። ክርስቲያን ሆነን እንዴት መኖር እንዳለብን። ስለዚህ አሁን ቅዱስ ጳውሎስ ቅዱስ ጢሞቴዎስን ነው የሚልክለት። ቅዱስ ጢሞቴዎስ እኮ የዛ ጊዜ መምህር ነው። የዛ ጊዜ እኮ ቅዱስ ጢሞቴዎስ ሊቀ ጳጳስ ነው። ግን ልጁ በትምህርት የወለደው ስለሆነ እንደገና ያጸናለታል። እንዴት በጥንቃቄ መማር እንዳለብህ እነግርሃለሁ፣ እጽፍልሃለሁ ይለዋል። እና ስለ ቤቱ ሲናገር ግን ምን ይላል? ክርስቲያኖች ተመልከቱ። ስለ ቤቱ ሲናገር ቤቱም ይላል የእውነት አምድና መሰረት። እስቲ ተናገሩት። ቤቱም በሉ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። የማን ቤተ ክርስቲያን ነው? የሕያው እግዚአብሔር ቤተ ክርስቲያን። የመጣ ነው ወደዚህ ነው ክርስቲያኖች። እግዚአብሔርም በአካል እንደ ሰው አናየው እንጂ ይሄ የእግዚአብሔር መላእክት ቢያንስ በእያንዳንዱ አጸድ ከ6000 መላእክት በላይ ይሰፍሩባታል። ክርስቲያኖች ይሄ እግዚአብሔር ቤት ነው። ክርስቲያን በዚህ ውስጥ እንዴት መኖር መመላለስ እንዳለብን ማወቅ አለብን። ምን ማድረግ እንዳለብን ማወቅ አለብን። ሰላምታ ልናደርግ እንችላለን፣ ግን በጣም በጥንቃቄ በስርዓት። ለዚያ ነው ቅዱስ ጳውሎስ በመጨረሻም እንደው ማነሳው ጥቅስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ሁሉ በምን ይሁን? በአግባብና በስርዓት። ክርስቲያኖች እንግዲህ ሰማ ነው እንዳየነው መጀመሪያ በዓላቶቹን በዓላቶቼ ብሏቸዋል። ሰንበታቱን ሰንበታቶቼ ብሏቸዋል። ፋሲካውንም የእግዚአብሔር ፋሲካ ብሎታል። ግን በኋላ ሰዎቹን ሲጸየፋቸው አከባበራቸውን አልወደው ሲል የሚያከብሩበት መንገድ ሲጸየፈው ዕጣኑን የቅዱሳን ቅዱስ ያለውን ጸየፈዋለሁ። ባህላቶቻችሁን የጾማችሁ ምን ልሸከመው አልችልም፣ ሰልችቶኛል አለ እግዚአብሔር። ክርስቲያኖች ይህ መፈተሽ አለብን። ሌሎቹን ለማብሸቅ የምናደርገው ነገር የለንም። የሌላ ሃይማኖት ተከታዮችን ለማናደድ እነሱን ለመብለጥ ምን የምናደርገው ነገር የለም። እግዚአብሔርን ለማምለክ ብቻ ነው ልናደርግ የሚገባው። እዩ ክርስቲያኖች፣ ቤተ መቅደሱን አከበረ፣ መሰዊያውን አከበረ፣ መጻሕፍቱን አከበረ፣ ካህናትን አከበረ። ህዝቡንም እና ካህናቱንም ጨምሮ ደግሞ አምልኮቶቻችን የምናደርገውን ስርዓት ሰብአዊው ነገሩን ደግሞ ነቀፈ። ከመጽሐፍ የወጣውን ነቀፈ። እግዚአብሔርን ደስ የማያሰኘው ነቀፈ። ይሄ ሁሉ የተጻፈው እኛን ለማስተካከል ነው። ክርስቲያኖች በዓላቶቻችን የእግዚአብሔር በዓል አድርገን ለማክበር ራሱ አምላካችን በቸርነቱ ይርዳን። ይቆየን። ወስብሐት ለእግዚአብሔር።